እህታችንን አግተናታል በቃ አለቀ አሙሉም ፍስቅዱስ አረ ወይኔ እግሯ ማይሰራ መሰለኝ እንደዚህ ታስራል ሰው ነይ ከማን የመጣው አንተ ራስህ ሰማኛለህ ሰው ይቻለች እንዳላጣት ሁለት ጃኒ ለምዳሰው ጓደኛዬን ኤልሳን ፈልጋታለሁ ምናልባት እህቴን ላፍናት የነበረው እኔ አይደለም በሽተኛ የገዛህት ታችንን እንደምታሰቃያት ሁሉንም እነግረዋለሁ ማንም ያሰቃያው እኔ የራስሽን ታውቂያለሽ በደንብ ካልሽ ነው አንቺ ታችንን አሰቃይታ ይሄንን ቤት ብቻዋን መውረስ ነው የምትፈልገው በቃ ተነሽ እስኪና ምንድን ያረግሻል ታዲያ ምንም እኮ ችግር ለምን ዝም አልሽ ምንም ችግር የለም አሁን አልጨፈርንም አልሽ አሁን ደግሞ እንደጨፈርሽ ስናገር ምንም ችግር የለውም ታያለሽ የትኛውን ለማንሽ እኮ ስንጨፍር አልነበረም በቃ ኖርማል ትጨዋወታለህ ሄደ ምናምን ፕሮግራም ስለሆነ በቃ እነሱ እንዳይደብራቸው የፕሮግራሞቹ ባለቤቶች እንዳይደብራቸው ምናምን ብለህ ትጨዋወታለህ አለቀ አሁን ግን አልጨፍርም ብለሽ ትጨዋወታለህ ያልኩ መጨፈርና መጫወት ሌላ ነው በቃ ስሜት የሚባል ነገር አለ አይደል እንዴ እዛ ሄደን መቼም ሰው እየጨፈረ ሰው እየጠጣ ዝም ብለን ልንቀመጥ አንችልም ለዛ ቤት መሆን እንችላለን ደግሞ የሰፈሩ ሰው ሁሉም ሰው ጣምዶ ይዞናል ይኸውልህ አልተረዳንም ለምን እንደሆነ አናቅምና አሁን ሌላ ያልሆነ ወሬ ሰምተን ሊሆን ይችላል ለምን እንደሆነ ለምን አታውቅም ምን እንዴ ለምን ጠላችሁኝ ይላሉ ይባላል እንደዛ አይጠይቅም አይ ችግር ካለ እንደ ማህበራዊ ህይወት ምንድነው ችግሩ ብሎ መጠየቅ ትችላለሽ ማን ነው ምንድነው ችግሩ ብዬ ልጠይቅም ይችላል ለዛ ማድረግ አልቻለም አሁን ያገለለኛልሽ እኮ ታዲያ ዝም ብለው ስለኛ ሲያወሩ ሲንሸኳሸኩ ስሰማ ታዲያ ይኸውልኛ እህታችን ወደን አይደለም አማኑኤል ያስገባናት ከአቅማችን በላይ ስለሆነ ቀብር ስነ ስርዓት ያዘጋጃችሁት የምን ቀብር ነው ምንድነው የምትሉኛ ምንም ቀብር ስነ ስርዓት አልነበረም በቃኛ እንደዚህ ጥቁር በጥቁር ለብሰን ስንወጣ ምናምን ሳይሆን መተው ጠየቁት ምናምን ምን ሆናችሁ ነው ምናምን ብለው የቀብር ስነ ስርዓት ምንም የቀብር ስነ ስርዓት ምናምን አልተደረገም በቃ እንዳልኩ የሩቅ ቤተሰብ ምናምን ብያለሁ የሩቅ ቤተሰብም ሞቶብናል ለዛ ነው ጥቁር በጥቁር ያደረጋችሁ ነው ማቀው አላችሁ እንዴ እኔ ማላቀው አንተ ቆይ ምን አይሰው ነው ምንድነው አለ ዘመድ አይ እሺ ዘመድ ነገራችን ላይ ከዚህ በፊት ተገናኝተን እንደነበረ ከናንተ ጋር ታስታውሳላችሁ አው መተ ነበር አይደለ ኦኬ እዛው ጊዜ የነገራችሁኝ ነገር አስታውሱ ቤተሰብ የለንም የሩቅ ቤተሰብ ማለት እኮ አሁን ለምሳሌ ምንም አይነት ዘመድ ከታችሁ በስተቀር የለንም ግን እንዴት አለ መሰለ የሩቅ ዘመድ ማለት ላስረዳ ቆይ ነው ላስረዳ አይ ሎአሻ አይደለም ይውል አዳምጠኝ አሁን ያለፍነው ነገር እንደገና እየመለሽ ልታስረዳ የሩቅ ዘመድ ማለት ምን ማለት እንደሆነ ታውቃለህ የሩቅ ዘመድ ማለት እኮ በደም ተዛመደው ሳይሆን ኖርማሊ ክርስቲና አባት ሊሆን ይችላል የሩቅም የቅርብም ዘመድ የለኝም ብላችሁኛል ተወልደናል እኮ የክርስቲና አባት እናት ላይ ኖርና አይችልም እንደዛ አይነት ቤተሰብ ለማለት ፈልጋ ነው ገብቷል ምንድነው እነሱ እንዳሉ ቀድማቸው ነገራችሁ ከዚህ በፊት ጠይቃችሁ እንደሱ እንደሌለ እኮ ማንም ሰው ሊገምት እኮ አይችልም ኢኮኖሚ ማለት እኔ ውሸት ለብንም የማውራት ላንተ መናገር አለብን የሩቅ ዘመድ የቅርብ ዘመድ ብለን አሁን እህታችሁ የት ነው ያለችው አማኑኤል አይደለ አማኑኤል እሺ አማኑኤል ምንም አይነት በእህታችሁ ስም የተመዘገበ ታካሚ የለም እኮ አንተ ቆይ ችግር ምንድነው ምን አርጋት ነው እህታችንን የወልሽ እህታችንን እኮ የሆነ ነገር አርጋት ነው የሚሆነው ምን አርጋት ነው ማለት እዛ ሂጂ እህቴን ለጣትና አይ እህታችሁ የት እንዳለች እናንተ ንገረን እንጂ አንተ ምን ማለት ነው ቆይ የለችም ማለት ራሳችን እኮ ነን ሄደን ያስቀመጥናት የለችም ማለት ምን ማለት ነው ቆይ ምንድነው ችግር የለችም ማለት እህቴን እንዳትነካት ምንድነው ችግር እዛ ሄጄ ትሰማኛለህ እዛ ድረስ ምን ልሰራ ይሄዳል የለችም ከዛ በኋላ ምን እናያለን ይኸውልህ ምንድነው ችግር እህታችሁ ያለችው ሲጀመር ማለት ነው የት እንዳለች ነው ያውቃል የት ነች አማኑኤል ነች እሱ ራሱ ከማኑኤል ብለሽ ትጠይቂያለሽ እንዳንቺ ሲጀመር እኮ የት ነች ብለሽ እንዴት ትጠይቂኛለሽ አሁን አማኑኤል አለሽ ከማኑኤል የመጣው አንተ ራስህ ትሰማኛለህ ሰው ይጨህጂ እንዳላጣት እህቴ እንደመጣው በምን አወቅሽ ወይኔ ጉዴ ፈላ ምንድነው አይ አንቺ ተረጋጊ ቆይ እንደመጣው ከማኑኤል እንደመጣው በምን አወቅሽ
ጤና ያስታውቃል እኮ ጤነኛ እኮ አይደለህም ጤና ያስታውቃል አዎ ጤነኛ አይደለህም አንተ ራሱ ከዛ ነው የመጣው በቃ ሌላስ ምን ችግር አለብኝ ንገሪኝ እስኪ ከጤና ማጣጣውን ይኸውልህ ሌላ ወሬታውና ወጣት አይደለም የታባቱ ይወጣታል የትም አይወጣትም አዎ ወታችን የታርጋት ነው ኦኬ ልታስሪ ነው እንደው አዎ በደንብ አይደለም ፖሊስ አመጣ ራሷን ማይኛለ ለጣት ብቻ እዛ ሄጄ እህቴን ልጣት ሲጀመር ምንም አይነት የገባ ታካሚ የለም አስወጥታት ይሆናል ምንድነው ከሷ የምትፈልገው ነገር አለ አይደል አሁን አይደል ለአማኑኤል እንደገባች ነገር እሷ የሆነ ነገር አድርጎኛል አንተ ሲጀመር ሁሉንም ነገር ይሄ አትንጫጭ እሺ ካጣራ ይሄንን የማጣራት እንትን እንደሌለ በምን አውቃለሁ እኔ ቤቱ ማውረስ ፈልገ ነው ሲጀመር ያውቃል ሁሉንም ነገር ያውቃል አይ ቤቱ ማውረስ ፈልጎ ነው የሚሆነው እሱን ፈልጋ ነው ምንድነው ችግር ምንም አይነት ቤት የለም እሺ የሚወረስ ሰማይ ይኸውልህ ሁለታችን እያለ ምንም ነገር ማግኘት አትችልም እሺ ተራ ጋዜጠኛ ነኝ ተራ የጓደኝነት ቀረርብ ነው ያለኝ ስለዚህ የቤቱን መውረስ እንትኑ የሚኖራቸው ቤተሰባዊ ግንኙነት ያላቸው ናቸው ሰማኛለ ሌላ ወሬ አታውራ እንዴ አንቺ ዝበበይ ይኸውልሽ እኛን የት ነው ያደረገው እኛን እስር ቤት አስገብታ ወይ የሆነ ነገር ፈጥረ ምናምን ሲጀመር ስለ ቤት አይደለም እዚህ ጋር እህታችንን የሆነ ነገር አድርጎትኛል የሆነ ነገር ሊያደርገን እንደሆነ ነው እየተሰማኝ ያለው እህታችሁ አንተ ንገረን እንጂ የት ነው ያረካት እኔ ልንገራችሁ የት ነው ያረካት እየቀለድኩኝ አይደለም እህቴ የት ነች አትንካኝ እድል ተረጋጊ አልረጋጋም ወይ ያውራ ራሱ ያረጋት ምንድነው ስለዚህ አሁን ምን እናደርጋለን መሰላችሁ የእህታችሁ አድራሻ እስካሁን በእኔ ተፈልጋ አልተገኘችም ስለዚህ የት እንዳለች አውቃለሁ ብለኸኛል አትዋሽ አውቆ የደበቃት ስለዚህ አንተ ነህ ለምን የት እንዳለች ግልጽ እኮ ነው ይሄ ለምንድን ነው አውቆ የደበቃት ማለት ምን ማለት ነው የት እንዳለች ሁለታችሁም ታውቃላችሁ ትሰማኛለህ ለምን እኔ የት እንዳለች አውቃለሁ ስል ደንግጣችሁ እንዳለች እንደምናውቅ እኮ ነግረን ነበር አማኑኤል ደንግጣሽ ማን ነው የሚደነግጠው ለምን አማኑኤል ምንም አይነት ሰው የለም አማኑኤል ምንም አይነት ሰው የለም ታታል ማለት ነው ያረካት ንገረን እንጂ አንተ ተናገር የት ነው ያረካት እህቴን የት ነው ያረካት ምን አረካት እህቴ አትንካኝ እህቴን የት ነው ያረካት አንቺ አስወጥታታል ሲጀመር አይደለም ሌላ ነገር ውስጥ እንዳለ ሰማኛለህ እንዴት እሷ ላይ ታነሳለህ ልቀቃት ወደዛ ቆይ አንቺ ተረጋጊ ከዚህ ቤት ትወጣለህ እህቴን ታመጣታለህ ሰማኛ ችግርሽ እኔን የመንካትም ሆነ ምንም የማድረግ መብት የለም እጅን እሷ ላይ ታነሳለህ እጅን ሁለት ጃን የለም እጅ ያነሳው እህቴን አትንካት እህቴን አትንካት ቤትን ፈትሻለሁ ምን ማለት ነው ቤትን ፈትሻለሁ ማለት ልቀቅኝ ወደዛ ሁለታችሁም አትንካት አይገባ ልቀቅኝ ወደዛ ሁለታችሁም ዳፈራይ ብየነው ልጅ አረባክሽ ኮንፈረንስ ብለሽ ነው የምትቆጭ ያርፈሽ ምትነሽ ከሆነ ማለት ነው ሌላ ነገር ውስጥ ነው የምንገባው ራስ ሌላ ነገር ውስጥ ትገባለህ ጮህን ነው የምናሲዝ ዳፈሩ ብለን እንጮሃለን ሁለት ሴት ነው ያለው እዚህ ቤት ስራት ብትይዝ ይሻላል አንድ ሰው እንዳይገባ ሁለታችሁ ራሱ ቁጭ በይ ዝም በይ ዝም በይ ጭራሽ በቤታችን ጥቃት ዝም በይ አፍሽን ዝጊ ምን ማለት ነው ለምን ዳፈኝ ነው የምዘጋው ሁለታችሁም እህታችሁን የት እንዳደረጋችሁ ትናገራለህ አንተ ነህ የምትናገረው እህቴን እንዳደረካት አትንካኝ አትንካኝ በገዛ ቤታችን ከዚህ በፊት ስታወሩ የነበረው እያንዳንዷ ነገር በቪዲዮ ተቀርጻለች ምን ይሁን ታዲያ ምን ይሁን ሁለት የተለያየ ነገር ሰማኛለህ እህቴን የት እንዳረካት ከየትም ታመጣታለህ ሰማኛለህ ላምጣት ያለችው አማኑኤል ነው ሰማኸኝ አይደለ ሄጄ ግን እዛ ካጧት ያውሽ ሰማኛለሽ ሁለታችሁም ማለት ሁለታችሁም በእኔ እጅ ስር ናችሁ ኧረ እባክህ እውነታውን የምትናገሩ ከሆነ የምን እውነታ ነው ስለምን እውነታ ነው የምታወራው እህታችሁን የት እንዳደረጋችሁ የምትናገሩ ከሆነ ተናገሩ ነገርን እንጂ አንተ እኮ ነው የነገርከን አማኑኤል እንደሌለች የነገርከን አንተ ነው እኛ በቤታችን መተህ ጥቃት እኛ ላይ ገና ሌላም ነገር ላደርግሽ ይችላል እንዳትነካኝ እንዳትነካኝ ምን ልትሆኚ ነው ብናካ እንዳትነካኝ ምን ታመጪ ነው ነው የምለው ደፈረኝ ብዬ ነው የምጮህ ሰማኛ ደፈረኝ ብለሽ ማንም አይደርስላቸውም ጎረቤት ጠልቷቸዋል ብለን አይደል እንደዚህ የምትሆኑ ጎረቤት የጠላችሁማ ሁለታችሁም ማለት ነው እሺ አማኑኤል ምናምን የምትሉት የፈጠራ ታሪክ እማምናችሁ መስሏችሁ ነው ምን ማለት ነው ያውልሽ አሁን ሌላ ነገር አልፈልግም ደግሞ ጭራሽ ትቀመጣለህ እንዴ ተነስተህ ውጣ ከዚህ ቤት ለምን ደግሞ አትወኝ ለምን እንደወጣ ይፈልጋል ውጣ በቃ ምንድነው የምትፈልገው ከእኛ ጭራሽ በቤታችን መተህ ትደበድበናለህ እኛን ከኔ ጋር መግባባት ከፈለጋችሁ አርፋችሁ ለምትጠየቁት ጥያቄ መልስ ስጡ ሰጠን እኮ አይገባም አልገባም እስካሁን ስንለፈልፍ ነበረ ይኸውልህ ደከመን ራሱ ጎሮሯችን ደረቀ ድንጋይ ስለሆንክ ነው አይደለ
ምንድነው ፍላጎታችሁ? ምንድነው የፈለጋችሁት ከኛ? እሺ ይኸውላችሁ ሁለታችሁ በዚህ ጭንቅላታችሁ እኔ ልታታልሉ እየሞከራችሁ ነው። ገና ጭራሽ እኛን ጭንቅላት ለማናቅ ሞራልም አለ። እህቴን የት ነው ያረካት? ካረክበት ታመጣታለህ። ሰማኸኝ አይደለ? በጣም ነው ማለት አንተ ስለኛ እንደዚህ ነው ይሄን ያህል ካጣራክ ስለሷ ማታጣራበት ምንም አይነት ነገር እንደሌለ አውቃለሁ። ስለዚህ ብዙ ነገር ነው የምታውቂው። እንዴት ነው የምታውቂው? ምሳሌ ያለሽ እኔ ላይ አንተ እኮ ነው የሰለኝ። ያወራኸኝ እኮ ነው ከኤስታዜድ እኮ እንደዚህ ያልከኝ ነው። ትምህርት ቤት ሄዳችሁ ክለብ ሄዳችሁ እዛ ጋር ከእንትና ጋር አገኛችሁ እንትና እንደዚህ ምናምን ልብስ ቀየራችሁ ጆሮ ጌጥ ገዛችሁ። እውነት ስለሆነ ያልከው ነገር እኮ የለም። እውነት ስለሆነ ነው። ማን ስለሆንክ ነው አንተ እንደዚህ የምትለን? እኛን ለምን ትከታተለናለህ? ምን እኮ አረግን? መብታችን እኮ ነው። የፐርሰናል ላይፍ ነው እኮ ፐርሰናል ላይፍ ነው አይደለም ማለት ነው። ግን ስታደርጉት በዛን ሰዓት ላይ እና ታዲያ እታችን ያቅማችን ሞከርን አይደል? እንደምታብራሪለት በቃ ዝም ብለሽ እስኪ ያልቆይ ያቅማችን ሞከርን። ስለ መውረስ እያነሳሽ ነበር። ስለ መውረስ እያነሳሽ ነበር። የምን መውረስ? ስለ ወርስ እያነሳሽ ነበር። ውርስ ስለምን አትንተባተቢ እየተንተባተብኩ አይደለም። ስለምን ወርስ አላወራችም። እኔ ካፌ ሲወጣ አልተሰማኝም። አይ ልጆች አይደላችሁም ግን እድሜያችሁን ደብቃችሁኝ እንዳይሆን። ምን ማለት ነው? ቆይ ስለምን ወርስ ነው ነገር ተናባችሁ የምታደርጉት ነገር አለ። ምንድነው የምንነበው? ቆመን ስናወራ ስለ ወርስ እያነሳሽ ነበር። አላነሳችሁ ልትወርስ ነው ምናምን ብለሽኝ ነበር። አይ እኮ ኖርማል እኮ ነው። ሲጀመር እኮ ማንም ሰው ሊገምተው የሚችለው ነገር ነው። ቆይ ታላቅ እህታችን የለችም አይደል አሁን ላይ አሁን እሷን አጥፍተ አንተ ይሄን ልትወርስብን ሊሆን ይችላል። ገብቷል? በምን ስም ነው? ምን አውቃለሁ እሱ ምን አውቃለሁ? የኔ እናት እኔ እኮ ከእናንተ አልተፈጠርኩም። እኛም እኮ መናቀው ነገር ምንድነው? ምንድነው ያወራሽ? እኛ የሆነ ነገር ጣጣ ውስጥ ልትከተል ሊሆን ይችላል። ከዛ ዝም ብለህ ትቀመጥበታለህ። አለቀ። ምንድነው? እኛም ሰምከማኛ እዚህ የምትናገሪው ዝም ለምን አትይም አንቺ? አይ እሷ ዝም አትይም። ምንድነው? ምንም ውርስ ምናምን የሚባል ነገር የለም። ይሄ ቤት የኛ ቤት ነው፣ የሶስታችን ቤት ነው። የምትፈልገው እውነቱን እየተናገረች ነው። ውርስ ትፈልጋለች። ማን ውርስ የሚፈልገው? ስለ ውርስ ያወራሽ አይደል? ያወራሁበት ምክንያት እኮ ነገር እኔ ቤት ከመጣሁ ጀምሮ በፍጹም ስለ ውርስ ምናምን ስለ ገንዘብ ስለ ሀብት ምናምን አላወራም። አንተ እንደውም እናንተ ግን ድርጊቶችን እንደዛ እንድንል ነው ያደረጉ። ስለኛ አጣርተ እኛ የምንወጣበት ልትገለም ቢሆን በምን ልናቅ እንችላለን? እኛን አጥፈተህ እኮ የሆነ ነገር ልታረግ። ሲጀመር የኛ ጥፋት እኮ ነው። መተክ ስትጠይቀን ለአንተ ምንም ማብራራት አልነበረብን። እኛን ጥፋት ለምን አብራራችሁ? ማብራራት ሳይሆን ማስገባት ያስፈልጋል። ለምን አብራራችሁ? በቃ እንድትተውን ስለፈለግን ነው የተናገርኩት። አምኛችሁ ከዚህ ቤት ወጥቼ እናንተ የምትፈልጉትን ነገር እንድታደርጉ። እኛን ታመንከን እኔ ደግሞ አመንክም አላመንክም ምንም የሚመለከተን ነገር የለም። ሰማኛ ለጠየቅከን ጥያቄ መልስ ሰጥተን አሁን የተረዳሁት አንድ ነገር ብቻ ነው። ምንድነው የተረዳው? እህታችሁን ጭራሽ እንደማትፈልጓት ነው። እኔ ደግሞ ጓደኛዬን እፈልጋታለሁ። እህታችንን እንደምንፈልጋት እኮ ነገርን። ካንተ ጋር የምትፈልጋት እኮ በጣም ነው የምትፈልጓት። ለምን አሁን በዚህ ሰዓት ታዲያ አብረናት አማኑኤል እንግባ እንኑር እዛ እንኑር። ይኸውላችሁ እኔ ጓደኛዬን ኤልሳን እፈልጋታለሁ። ምናልባት የእናንተን አላውቅም። እንደ እህት ትፈልጓት አትፈልጓት ውስጣችሁ ምን እንዳለ አላውቅም። ግን ብዙ የሚያጠራጥር ነገር በእኔ በኩል አይቻለሁ። ለእኛም እኮ እንፈልጋታለን። ታዲያ ለሷ ብለን አማኑኤል ገብተን አንቀመጥ አይደለም? እኔ ማንም አማኑኤል ተቀመጡ ያልኩኝ ነገር የለም። ግን አማኑኤል የሚባል ነገር ራሱ የለም እያልኩኝ። እሱ ያንተ አባባል ነው። በምን እንደሚገባ እኔ አላውቅም። ከዚህ በላይ እኔ በምንም ላስረዳ አልችልም። ማስረዳት አይጠበቅብሽም። ምክንያቱም እውነት ነው ማስረጃ የሚፈልገው። ውሸት ማስረጃ አይፈልግም። ውሸት ከሆነ ያው ውሸት ነው። ምክንያቱም አማኑኤል ስትገባ ስታስገባት መቼም የሆነ ሰነድ ይኖራል አይደለ? አማኑኤል መግባት አለባት የሚል የማረጋገጫ ወረቀቶች ይኖራሉ። እኔ አሁን አንተ ምን ችግር ምን እንደሆነ አልገባኝ አልቻለም። ወረቀት አለሽ? በምን ምክንያት? ለምን እሰጣለሁ? ላንተ ቢኖረኝም አልሰጥም። በቃ አሁን ላንተ ምንም ማብራራት አልፈልግም። ከዚህ በላይ ላንተ ምንም አላብራራም። ሲጀመርም የለሽም። ለምን ደግሞ አይኖረኝ? ካለሽ ነው አልሰጥም። ስለዚህ ውሸት ነው ማለት ነው። እሺ ይሁን። ከዚህ በፊት እዚህ ቤት በነበረኝ ቆይታ ላይ ራስሽን ስተሽ ነበር። እንደዚሁም ደግሞ እሷን ለማገዝ በመሞክርበት ሰዓት የክሩ አባላት ሲሯሯጡ ምንም አይነት እርዳታ እንድናደርግላት አልፈለግሽም። ለምን? ስላላመንኩ እንዴት ፈቅድልሃለሁ? አላመንኩማ። ለምን እህቴን ትነካብኛለህ? በዛን ሰዓት ያን ቀን ነው የመጣኸው አይደለ?
አላቅም ከዚህ በፊት ለማላቀው ሰው እቴን እንድትነካ አልፈቅድ አልችልም ሌላ ነገር ሲጀመር ሌላ ነገር ያኔስ ሌላ ነገር ልታረጋት አስበ እንደ ምን አቃለሁ ወንድ እኮ ነው ምን ማይደረግ ነገር እኮ የለም እሺ ይሁን መንገድ ላይ ራስሽን ስተሽ ብትወርቂ የሚረዳሽን ሰው ማንነት ትጠይቂያለሽ እኔ ያለው እዚህ አሁን እህቴ ወድቃለች አይደል ያን ታይም ላይ እኔ ነበርኩኝ እኔ አረጋጋዋት እህቴን ገባ ስለዚህ ምንም አይነት ራስ መሳት እዛ ቦታ ላይ የለም ማለት ምን ማለት ነው እዛ ቦታ ላይ እንዳግዛት ካልፈቀድሽ አውቃችሁ ያደረጋችሁት ነገር ነው ማለት ነው ሲጀመርም የዛን ሰዓት ላይ ሁለታችሁም የተለያየ ነገር እየነገራችሁ ነበር ምንድነው የተለያየ ነገር ምን ነግረኝ በጣም ጥሩ እህታችሁን በተለይ እድላይት በፍጹም ኢህሳን እንደማትወዳት በጣም እንደምትጠላት ነግርሽ ነበር አንቺ ራስሽ እንዴ ምንድነው የምታወራው የሆነ ሰዓት ላይ እንደውም በትራስ ልታፍናት ሙከራ እንዳደረገች ነግርሽ ያ ማል እንደ አንተ ችግር ለምንድነው ይሄን ያልመጣላት ምን ማለት በሽተኛ ነው እንደ አንተ ለምንድነው ይሄን ያለው እህትሽ ነው አረ እኔ እንደዛ ብለሽ አውርተሽ ነው አንቺ ቆይ እድል እግዚአብሔር እኔ ምን ማላልኩትም ተረጋጊ አንቺ አትንኪኝ እግዚአብሔር ናትበኝ ምን ማለት ነው አንቺ ለታምኝ እንዴ ለምንድነው እንደዚህ አይነት ነገር ማድረግ ያስፈልገው ምናልባት አሁን የመጥፋቷና አሁን ሰማኛለን እንደዚህ አይነት ነገር አላደረኩም እሺ ምንም ነገር እንዳትወርኝ ምን ብለሽ ነግረሽ ነው አንቺ ችግር እንዴ የነገርሽኝ ነገር ነው ለሱ የነገርኩት አንቺ ከየትም አጣርቶ እኮ ነው እውነታውን አውቆ እዚህ ድረስ የመጣው እንዴት ነው የምትዩ አንቺ ያላልሽውን ነገር ቢላራ ይችላል ነገርሽኝ እንዴ እና ዋን ልናገር አንቺ እኮ ነሽ አወራሹ እድል እንዳትሳሳች አርፈሽ ቁጭ በይ ዋው ጭራሽ ያስፈራራሽኝ ነው አንቺ ዝም በይ እኔ ያስፈራራሽኝ ምንም ነገር የለም አንተ ምንድነው ችግረኛ ማጣላት ነው ለፍላጎት ነገር አለ ምናልባት ለየብቻ ስትሆኑ ምናልባት የምታወሩት ነገር የተለያየ ነገር ይሁን አይሁን እኔ ራሴ አረጋግጫለሁ ምንድነው የምታወራው አንተ ቆይኛ ማጣላት ነው ለፍላጎት አንቺ እኔ ምንም አላልኩትም ምን ሆነሽ ነው እድላይት አዳምጪ እግዚአብሔርን ለምንድነው ማዳመጥህ አንተን እሺ አንቺ ስለሱ ነገርሽ እኔ ከሷ ጋር ማውራት ፈልጋለሁ ቀጥ ብለው ወጣ ከፈለክ ለምንድነው ከሷ ጋር የምታወራው እኔ አንቺ አምነሽ ነው እንዴ ቆይ ተረጋጊ እንጂ ምን ማለት ነው አምነሽ ማለት አንቺ ዝም በይ ስንት ነገር አጣርቶ እኮ ነው እውነታ ይዞ የመጣው ታዲያ ምን ይሁን አንቺ ነገርሽውን እንዴት የምን እውነታ ነው ይዞ የመጣው ስለምን እውነታ ነው የምታወሪው አፍሽን ዝጊ ከዘጋሽ አድላይት አንቺም እኮ ምንም አይነት ማብራሪያ እንዳትሰጪ ምናምን ያልሽ ነበር እሷ ምናልባት ሌላ የተደበቀ ነገር ምን ማለት ነው ምን ብዬ ነው ደግሞ እኔ ነገርኩ ምንም አይነት ማብራሪያ እንዳትሰጥ ታስጠነቅቂያት ነበር ይሄ ማለት ምናልባት አንቺም እኮ የነገርሽኝ ነገር አለ ስለሱ ምንድነው የነገረችው ያው ትንሽ ሲጀመር ለምንድነው አንቺ መስለሽ ተናገርሽው ትንሽ ያምሮ ህመምተኛ እንደሆንሽና ያው ድራግ እንደምትወስጂ ምናምን ነግራኛለች እኔ ነኝ ያምሮ በሽተኛ አንቺ ቆይ እኔ ነኝ እንደዛ ያደረኩት ለእህቴን ላፍናት የነበረው እኔ ነኝ አይደለም በሽተኛ ነው የገዛ እህቴን ተረጋጉ በሽተኛ ያላሽ አትገኛለሽ እንደዛ ብለሽ አወራሽ ትገኛለሽ እኔ አንቺ ነሽ እንጂ ካልሽ እንዴት ትገኛለሽ እንዴት እንደዚህ ብለሽ ትናገሪያለሽ አንቺ ዝም በይ ሰሚኛለሽ ስላንቺ ብዙ ነገር እድል ዝም በይ ሰማሽሽ እድል ጉድሽን እንዳላፈላው ቁጭ በይ በቃ ይኸውልሽ ጉድሽን አንቺ ቁጭ በይ ይኸውልሽ ተረጋጊ አሳልፈሽ ሰጠሽ ይኸውልሽ ተረጋጉ ባካችሁ ተረጋጉ በቃ ሰጠሽ ትነግሪያለሽ ሌላስ ምን አልሽው እኔ ምንም አላልኩትም አንቺ ነሽ የተናገርሽው እንጂ አንቺ ነሽ ያወራሽው እኮ ነሽ የተናገርሽው ምንድን ነው የነገርሽው አንቺ ለዚህ ሌላስ ምን ነገርሽው ምንም አልነገርኩትም አንቺ ነሽ የተናገርሽው እኔን አሳልፈሽ አንቺ ያልሽው ነገር ረሳሽው እንዴ ሲጀመር እኔ ብዙ ነገር እንደማቀጥረሽ ስላንቺም እዚህ ሰማሽኛ አወራለሁ እናገራለሁ ነግሬሻለሁ የምትናገሩት እኮ አልገባኝም ባላውሪ ይሻልሻል ሰው እንዴት ነው ቆይ ተረጋጉ ይኸውልሽ ተረጋጉ ብንከባበር እድል ታውቂዋለሽ ያለሽበትን ያረግሽውን እድል ስነ ስርዓት ያዢ አወራለሁ ነግሯለሁ ነግሬሻለሁ እኔ ምን እናገራለሁ እንዳላዋርድሽ እንጂ አፍሽን ዝጊ እሺ ዝም በሉ ምን ያረጋው ዝም በይ እስኪ አንቺ ራስሽ ጉደኛ አንቺ ዝም በይ በላሽ ወደዛ እድል አፍሽን ዝጊ እያልኩሽ ነው ኧረ ምንም ተረጋጉ እንዴ ኧረ በቃ ተረጋጉ እሺ ስለኔ እንደዚህ ትናገሪልሽ ቆይ እሺ ዝም በል አንተ ራሱ እሺ ምንድነው ማለት አሳልፈሽ ትሰሚያለሽ ማን አሳልፈሽ በሸፈንኩልሽ እህታችንን አደረግሽ አትሽረቂያለሽ ያው ሰብርሽ ማን ያደረጋት አንቺ ሰይጣን መንፈስ አንቺ ነሽ እንጂ አንቺ ስነ ስርዓት ይኖርሽ አንቺ ልጅ ሐሳቡን ያመጣሽው ትሰሚኛለሽ አንቺ አዝኝልሽ ነው ዝም ያልኩት ሁሉንም ነገር ነው የምናገረው እሺ ወይ አንዳችሁ ታውሩ ወይ ደግሞ ለየብቻ ላውራችሁ ማን ነው ብቻ የሚያወራው እኔ ላይ ልጠመጥሚ ጣጣሽን ስሚኝ ምንድነው የምትጠመጥሚ አወራለሁ ማንም አይወጣልሽም እሺ ሁለታችሁም ታውራላችሁ ሁለታችሁም ልስማሽ
ቆይ ምንድነው ማን ላይ የሚጠመጠመው ጉዲሽን ነው እንዳላውሽ የምናገረው ጣትሽን ነው የምሰብረው ኧረ ዝም በሉ ታውቂኛለሽ ሲመጣ እኔ አላቅሽም አንቺን ሰቅልሻለሁ እግዚአብሔር ይሄድ ብቻ አሳይሻለሁ ምን ጭራሽ እያስፈራራሽ ነው ካሜራ አለ እዚህ ጋር ሰቅልሻለሁ እዛቻ ጉዲሽን ነው ማውጣልኝ ስነ ስርዓት ይኖርሽ እድል ይኸውልሽ ስነ ስርዓት ይኖርሽ ካሜራ አለ እዚህ ጋር እንከባበራለን ታላቅነት መንግስት አይደለም ስነ ስርዓት ያይሽ እሺ ሰማኝ አይደለ ታላቄ ብትሆኝም ያነክሽውን ነገር እንዳለ ነግሯል ያደረገው ያንቺ ሀሳብ እኮ ነው አንቺ ሴጣን ያንቺ ሀሳብ እኮ ነው አንቺ ነሽ ሁሉ ነገር ታረጋይ ነበርሽ እኮ እኔ አንቺ ዝም በይ እህታችንን ምን እንደታረጋይ አልወጣም ጎረቤቶች እኮ አልወጣም እግዚአብሔርን አልወጣም ማቶች እኮ ነው ዘማን አንቺ ሀሳብ እኮ ነው ዝም በይ ያረክሻትን በደንብ ታውቂያለሽ እሺ ምን እንዳደረገ ነው የሚያውቀው እሺ እኔ የምናገረው ነገር አለ ቆይ የምናገረው ነገር አለ አንድ ጀምሪው አሳይሻለሁ ጀምሪውና አሳይሻለሁ ምንድነው ማለት አልገባኝም ደፋሩኝና ጀምሪው ከዛ አሳይሻለሁ ቆይ ምንድነው እሺ ማን እንደሚዋረድ እናያለን እህታችንን እንደምታሰቃያት ሁሉንም እነግረዋለሁ ማንም ያሰቃያው እኔ የራስሽን ቀስ በቀስ ነው ጉድሽ ነው የምን ጉድ እህቴ የትዳችን ታውቂያለሽ በደንብ ያውቀው ዝም በይ ምን ማለት ነው ጉድሽን ነው እየካድሽኝ ነው አንቺ አንቺ ነሽ እንጂ እየካድሽኝ ነው ቆይ ማለት ነው ክድ ቆይ ተረጋጊ በቃ ተረጋጊ እንዳትነኪኝ እኩስ አንቺ ነሽ ከሃዲ ነሽ ኤልሳ የት ነው ያለችው ትናገራለሽ አትናገሪ ንግትን ራሱ አንቺ እኮ ከሃዲ ይቺ ሲጣና አንቺ አይደለሽ ነገር ነው ምናምን አንቺ አይደለሽ እዛ ክፍል እንደቆልፍባት ያደረችው አንቺ አይደለሽ እዛ ክፍል እንደቆልፍ ዞር በይ በእናትሽ እንደማልፈናሽ ታውቂያለሽ ጥሩ ነገር እንዲገጥማት አትፈልግም ለምንድን ነው ይሁሉ ነገር በቃ ስለምትቀና ነው በቃ ተቀናባታለች ልጅቷ ተወዳጅ ነች ሁሉም ሰው ነው የሚፈልጋት ሁሉም ነው በቃ በምትሰራውም ስራ ቦታም ይሁን ማንንም ይፈልጋታል በዚህ ደግሞ እሷ ትቀናለች በቃ ማንንም ስለማይፈልጋት ማንንም ስለማይወዳት ያው አንተ እንዳልከው እንዳጣራውን ጎረቤት ሁሉ በጣም ነው የሚጣላት ለምንድነው በጸባይዋ ነው በቃ የምትወደድ አይነት ሰው አይደለች በመታረጋቸው ነገሮች እህቷ ላይ በጣም ብዙ ነገሮችን ነው የምታደርገው በጣም ነው የምታሰቃያት በቃ እንደ ታናሽ እህት አይደለም የምትሆነው በቃ ስለምትቀናባት በመታረጋቸው ነገሮች ታያታለች ያልሽኝ ነው አዎ ምንም እሷ ታላቅ ብትሆንም በሰውነት የሆነ እንትን ያለች ስለሆነች ያን ያህል ምስኪንም ነች ልጅቷ ታላቅ እህታችን ምስኪን ነች በጣም ለኛም ብላ ነው እንደዚህ እንትን እየሆነች ያለችው ብቻ በጣም ጥሩ ሰው ነች እና በዚህ ነገሮች ደግሞ በጣም ትቀናለች በቃ ተወዳጅነቷን አትፈልገውም እሷ ብቻ ተወዳጅ እንድትሆን ነው የምትፈልገው ለዛ ይሄንን ከዚህ በፊት ለምን አልነገርሽኝ ለምንድን ነው ይሄንን የጠየከኛለው በቃ እውነታውን እየነገርኩ ነው አይደለ እኮ ለምን አልነገርሽኝ ከዚህ በቃ መናገር ስላልነበረብኝ አሁን ነው መናገር የነበረብኝ አሁን እየነገርኩ ነው አለቀ እሺ የት እንዳለች አሁን በሳት የት እንዳለች አማኑኤል ናት ምናምን ያለችው በቃ ውሸት ነው እንዳለ በቃ እሷ ነች እንደዚህ እንደላ ያደረገች በቃ በጣም ሰይጣን የሆነች ሰው ነች እቺ ሁለተኛዋ ልጅ እኔ ደግሞ የመጨረሻ ልጅ ነኝ ታላቂ ነች እቺኛዋ ማለት ነው እና በቃ እሺ አንቺስ እሷ ላይ ነገር እየተመጠምሽ እንደሆነ ስትናገር ነበር ምን ማለት ነው ውሸቷን ነው በቃ በጣም ውሸታም ነች አልኩ እኮ በውሸቷም ነው ማንንም ሰው የሚጣላት በጣም ውሸታም ከመሆኗ የተነሳ ሁሉም ሰው ይጣላታል ምንድነው ያልሽው እኔ ምንም አልወሽውም በቃ ስላስፈራራችኝ ነው እሺ ከመጀመሪያው ጀምሮ ያዙን ባስታለክሽኝ እኮ ስላስፈራራችኝ ነው አልኩ በቃ በጣም መጥፎ ሰይጣን የሆነች እህት ነች ያለች ስለዚህ አሁን የምትይኝ ኤልሳ በፍጹም አልታመመችም በፍጹም አልሞተችም እያሰቃየቻት ነው ያለችው የት እንዳለች አላውቅም ግን በቃ እያሰቃየቻት እንደሆነ አውቃለሁ እሺ አሁን የነገርሽኝ ነገር ማስረጃለሽ አዎ አለኝ ላሳይ እችላለሁ ምን አይነት ማስረጃ በቃ እንደምታሰቃያት ሁሉንም ነገር አውቃለሁ እኔ ዝም ያልኩትም እሷ ስላስፈራራችኝ ነው እንጂ እንዳለ አውቃለሁ ሁሉንም ነገር ስልኳ ውስጥ ስጋባን በድብቅ ስልኳን በቃ አሰቃይሻለሁ እዚህ ቤት አትኖሪም ይሄንን ቤት አትካፈይም ጭራሽ ደግሞ ታላቅ እህታችንን አሰቃይታ ይሄንን ቤት ብቻዋን መውረስ ነው የምትፈልገው በቃ ምናልባት ስላንቺ ሌላም የተደበቀ ነገር ሊኖር ይችላል ማለት አሁን እዚህ ጋር ከዚህ በፊት ምንም አይነት እንዳትናገር ምናምን ስትይ እሷን ስታስጨንቃት ነበር ታዲያ አሁን እሷ ነች እንደዚህ ስታስደርገኝ የነበረው የሚለውን ነገር ማምንሽ ይመስልሻል ምክንያቱም በቃ እኔን እያስጨነቀችኝ እነዛን ነገሮች አደርጋቸው ስለነበረ እኮ ልንገርክ እያስጨነቀች ታስደርገኝ ስለነበረ ያንን ነገር እንዳትናገርብኝ ስለፈለኩኝ ነው እኔ እንደዛ የተናገርኳት ግን እኮ ይኸውልሽ አሁን እዚህ ጋር አስገድዳሽ ምናምን ሁሉ ነገር ስታረግ ከነበረ አውቀሽ ዝም እንድትይ ከሆነ አንቺ ተባባሪ ካልሆንሽ እኔ ላግዝሽ የምችል ሰው ነበርኩኝ መጠቀም ትችይ ነበር
አዎ እችል ነበር ግን በቃ በጣም ፈራሁኝ። አሁን ግን በቃ ስለኔ ምናምን ነገር ስታወራ እኔም አልቻልኩም ተናገርኩ። በጣም ፈራሽ? አዎ ግን እኮ ልትደበድቢያት ነበር አጠገቤ ማለት ምንም እና ለምን? ምክንያቱም አስፈራርታ እንደዛ እያስደረገችኝ እንዴት ነው? ድራማ እየሰራችሁብኝ ነበር። እኔ ምንም ድራማ እየሰራሁብህ ካልነበረ ድራማ እየሰራችሁ ካልነበረ እስካሁን ስትደባደቢ ምን ስትይ እንዳታወሪ ስታስጠነቅቃት ምናምን የነበርሽ ሴትዮ አሁን ደግሞ ደርሰሽ እሷ ነች አስጠንቅቃኝ አስፈራርታኝ ይሄ ነገር እንዳደርግ ስታደርገኝ ነበር። እስቲ ምን ማለት ነው እኮ? እሷ ነች በቃ እያስፈራራችኝ ነበረች። እሷ ነች ምንድነው እያስፈራራች ነገሮችን በቃ ይሄ ስወድቅ የነበረው ይሄ ወድቄ ምናምን ነገር የነበረው እሱም ውሸት ነው። በቃ እንደዛ እንዳደርግ ነው። በቃ ምንም እንዳላወራ ነው። በቃ ምንም ነገር እንዳናወራ ፊልም ነው የሰራ ነው። በቃ እንደዛ እንዳደርግ ስላስፈራራችኝ ነገሮቹንም እንዳደርግ ስላስፈራራችኝ ከዛ በኋላ ደግሞ እኔን ልታጋልጠኝ ስለሞከረችም ነው እንደዛ ያደረኩት። ለዛ ነው። እሺ ሌላስ የደበቅሽኝ ነገር አለ? እህቴን እንደምታሰቃያት ነግሬያለሁ እና ፎቶዎቹንም ምናምን ድንገት በድብቅ ስልኳን ከፍቼ ሳየው ታነሳታለች መሰለኝ ፎቶና እሱን እንትን ብያለሁ። ምክንያቱም ያየሁት ነገር ነው። ማስረጃ ላሳይክ እችላለሁ እና ፎቶዎቹን አሳይ ማየት ትችላለህ። የት ነው የቦታ? እኔ ባግለና ነግረን የት ነው የደበቃችኋት? እኔ አልደበቅኳትም። ለምንድን ነው ቆይ እየሰማኝ ያለው ነው? እንደዚህ አፍናችሁ ነው ስታሰቃዩት የነበረው? እኔ አይደለሁም መስፋለች ነው እናንተ ከሷን የተፈጠራችሁት እናንተ አንድ ላይ ነው ማለት ቆይ ያልኩን የነገርኩ ያለሁትን ነገር እየተረዳኝ አይደለም እና ይሄ መረጃ ይዘሽ ለምንድን ነው የተቀመጥሽው? አንቺ ማለሽበት ማለት ነው። አያ ለዚህ ቀን ስለጠቀመኝ ነው። ላኪው ይሄ መረጃ ነው። ቆይ ስልኬ መልስልኝ። ላኪው መረጃ ነው ይሄ እኮ አየሁ እኮ ከዚህ በላይ ምንድን ነው የምትለው? ቆይ ምን አድርጊ ነው የምትለኝ? ምንም አይነት ነገር እኔ ምንም ያደረኩት ነገር ካለ ተናገሪ። እኔ ምንም ያደረኩት ነገር የለም። ለምን ደበቃችኋት? እኔ ምንም አውቀው ታሪክ የለም። ሰማኸኝ አይደለ? ስለማታውቂ ነው ስልክሽ ላይ መረጃ ያሹ እኮ ስልኳን ድንገት ከፍቼ ሳይ ነው ያገኘሁት አልኩ። ከዛ በኋላ ወደ ራሴ ይላኩት አይደለ? እሺ ለአንድ ቀን ይጠቅመኛል ብዬ ስለያዝኩት ይኸው ለዛሬ ቀን ጠቀመኝ። እሺ ለምንድን ነው ለፖሊስኛ ያላመለከትሽው? አስፈራርታኝ አልኩ እኮ አይገባህም እንዴ? መረጃ አለሽ እኮ ይኖረኛ ታዲያ ቢኖረኝ ዝም አይቶ ዝም ማለት ራሱ ወንጀል እኮ ነው። በቃ ፈራው በቃ አለቀ። ፈራው አልኩ። ስለፈራውኝ ስላስፈራራችኝ እንደዚህ ማድረግ አልቻልኩም። አለቀ። አስፈራራችሽ? እሺ ላንተ ስለነገርኩ ነው። መናገር አልነበረብኝም ነው። ሌላ የቀረ ነገር ካለ ተናገሪ። ምንም የቀረ ነገር የለም። በቃ ነገርኩ። እሷ ታውቃለች፣ የት እንዳረገቻት በደንብ ታውቃለች። እሷን ጠይቃት። አለቀ። ከየትሽ ምን እንደምትፈልገው ለምንድን ነው የምታሰቃያት? በቃ ነገርኩ እኮ በቃ በጣም ሰው ነው የሚወዳት። በቃ የትም ሄዳ መሰርታ መኖር የምትችል ሰው ነች። ይሄንን ነገር በዚህ ነገር ደግሞ ትቀናለች። በቃ አለቀ። እሺ እሷ የምትቀናው ለምን አንቺ አትቀኝ? አልቀናማ። ለምን እኔ እቀናለሁ እንዴ? እሷ ለምን ቀናች? እኔ ምን አውቃለሁ? እርግጠኛ ነኝ እስካሁን ሁሉንም ነገር ስታደርጉ እኔ ለምን እቀናለሁ? ሲጀመር እኔ እና እሷ እንዴት አንድ ልንሆን እንችላለን? እስካሁን ይሄ ሁሉ ነገር ድራማ ስትሰሩ የተናበባችሁ ሰው ሁለታችሁም ውስጥ ለውስጥ ትተዋወቃላችሁ። ስለዚህ አንቺም ጋር የቀረውን ነገር ንገሪኝ። ትሰማኛለህ? እኔ ምንም አላደረኩም። አስፈራርታኝ ነው ይሄን ሁሉ ነገር ሲሰራ የነበረው። ከዚህ በላይ ማውራት አልችልም። በቃ ይሄ ነገር ነው እኔ ጋር የነበረው። ሰማኛ? ቢያንስ ታስፈራራሽ የነበረ ማስረጃ አለሽ? አንቺ ላይ የያዘችብሽ ነገር አለ? ምን ልትይዝብኝ ትችላለች? ምንም ነገር እኮ አላደረኩም እኔ። ግን በቃ እሷ ላይ ስለምትቀና እንደዚህ ሁለታችንም ሆነን ብቻዋን ስለማትችል ሁለታችንም ሆነን እንደዚህ ማድረግ ስለነበረብን እኔን አስፈራርታ ታስደርገኛለች። አለቀ። እሺ ጥሩ ሂጂ። አሁን ሂጂ። ስልኬን መልስልኝ። እሺ ስልኬን አልመልስልሽም። ለምን ደግሞ አትመልስልኝ? ተነሽ አንድ አስገቡልኝ። እሺ ያልሽ ሰምኛለሽ። መቼም ከነሱ ጋር የተወሰነ ቆይታ አድርገሻል። ገና ሰባብርሻለሁ። ሴት ነሽ ደግሞ ዝም አልልሽም። እሺ እኮ ሴት ነሽ። ሲጀመር ሴት ልጅ እንደዚህ አትመታም። ምንም ስነምግባር ራሱ የላችሁ። ተይ እንጂ አትመታም። ይኸውልህ ዝም ብለህ ሰው ልጅ ምታሚል በጸባይ እኮ ለምንሽ፣ እውነቱን የምትናገሪ ከሆነ ለምንሽ። ምንድነው ይሄ? ምንድነው ይሄ? አሁን እውነቱ ላይ ደርሼበታለሁ። እንኳን ደረስክበት። እኔ ብቻዬን አይደለም ሁለታችንም አብረን ነበር እንደዚህ ስናደርግ የነበረው። እሷ ራሷን ንጹህ አድርጋ እኔን እንትን ለማድረግ ነው። ለምን አየዋለሁ? አወኩት እኮ በቃ። እሺ እህታችንን አግተናታል። በቃ አለቀ። እሺ ለምንድን ነው ያገታችኋት? ለምን በቃ ነፃነት ስለማትሰጠን። የት ነው ያለችው?
ነፃነት ስለማትሰጥ አዎ ነፃነት ስለማትሰጥ በቃ እንደፈለግ መሆን አልቻለም ሁለታችንም ተማካክረን ያደረግነው ነገር ነው እኔ ብቻዬን አይደለም እቴን ያጋጥኳት ያደረገችው ነው ውሸቷን ነው እርግጠኛ ነሽ አዎ እርግጠኛ ነኝ እድል ውሸቷን ነው በእትሽ ትቀኛለሽ እንዴ ማን ነው የሚቀናው አንቺ ቀንተን ሳይሆን ብር ስለሚያስፈልገን በቃ እንደፈለግን እንድንሆን ብለን ነው እንደዛ ያደረግነው የምንም ቅናት የለም እንዴት ቀናቦታለሁ እኮ አይደለም ብር ስለሚያስፈልገው ማለት በቃ እንደ ተማሪ ነን እና እንደፈለግን ከጓደኞቻችን እኩል መሆን አልቻልንም ይሄን ቤት በቃ ትንሽ እሷ በሽተኛ ያስኩትን ጠብቀን ይሄን ቤት እንሸጣለን ብለን ተስማምተን ነበር እና በሽተኛ ያደረጋችሁት ያ ሁሉ ውሸት ያ ሁሉ ቅጥፈት በቃ እኔ የሁለት አብረን ነው ያሰብነው የሁለታችን ነው ማድረግ አልችልም አብረን ያደረገ አንቺ ነሽ ሐሳቡን ያመጣው እኔ አይደለም ሐሳቡን ያመጣው ማን ሐሳቡን ያመጣው በቃ ሁለታችንም ከዛ በኋላ ያወራ ነበር ከዛ ደግሞ እሺ ሁሉ ድራማ ለምን አስፈለገ ያው እኛ እንኳን እንደዚህ ማድረግ ፈርተን ነበርና የቅድም አልናቆም አልክ ውሸታችን ነው እንጂ የጋዜጠኛው ሚስት ነች እንደዚህ እንድናደርግ ያበረታታችን ማለትማ በቃ እኛ እንደዚህ ኖርማል የማረጉ ድፍረት ያናክል አልነበረንም እሺ ስለዚህ ከጋዜጠኛው ሚስት ጋር ትገናኛላችሁ ማለት ነው አዎ እሷ በቃ ድፍረት ሰጠችን ከዛኛም ቀንስ ያደረግን እሺ አሁን ሌላ ነገር አልፈልግም እህትሽ ኤልሳ የት እንዳለች እንድታሳይኝ እፈልጋለሁ እዚህ ግቢ ነው ያለችው የት ግቢ እዚሁ ግቢ አዎ አንድ ባዶ ቤት አለ እዛ ነው ያለችው ትንሽ ክላስ አለች እዛ ነው ያፈንሻት ያፈናት ነው እንጂ እኔ ብቻዬን አይደለም ያፈንኳት እንዴ አብረን ነው በቃ እንደዛ ትናገራለች ተነሻው ተነሽ ተሳይኛለሽ ተነሽ ማውስጥም ሂጂ ቦታ መሪ ክፈች በሩ ሂጂ ባለጌ ሁላ የት ናት ቦታ የት ነው ያለው ባዙሊ በስመ አብ ወወልድ ወመንፈስ ቅዱስ እናት ምን ሆነሽ ነው በስመ አብ ወወልድ ወመንፈስ ቅዱስ ደህና ነሽ እናት ኧረ የሆነ ነገር ሆናለች በስመ አብ ወወልድ ወመንፈስ ቅዱስ ተነሽ እስኪ እናት ወይኔ ምንድን ነው ያደረግሻት ነይ አይዞሽ ደህና ነሽ አይጓን ልታለት ምንድን ነው ሁሉ ሰው እንደዚህ የሚታሰራል ሰው እንደዚህ ይታሰራል ሰው ነይ እናት አይዞሽ ተነሽ አይዞሽ በስመ አብ ወወልድ ወመንፈስ ቅዱስ ኧረ ወይኔ እግሯ ማይሰራ መሰለኝ